በመካከለኛው ምስራቅ ለወራት የዘለቀ ወታደራዊ ውጥረትና የቃላት ጦርነት ወደ አዲስ ምዕራፍ የተሸጋገረ ሲሆን በአንድ በኩል በስዊዘርላንድ ጄኔቫ በአሜሪካና በኢራን መካከል የሚደረገው ይህ ቀጥተኛ የኒውክሌር ድርድር በኦማን አጋዥነት ዳግም ሲጀመር፣ በሌላ በኩል ደግሞ ሁለቱም ወገኖች በሆርሙዝ ባህር ወሽመጥ እንዲሁም በፋርስ ባህረ ሰላጤ አካባቢ ግዙፍ ወታደራዊ ዝግጅቶችን እያደረጉ ይገኛሉ። ይህ ዛሬ የጀመረው የሁለተኛው ዙር ድርድር የአሜሪካው ፕሬዝደንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ በኢራን ላይ የጀመሩት ከፍተኛ ጫና የማሳረፍ ፖሊሲ ተግባራዊ በሆነበትና ባለፈው ሰኔ ወር በኢራንና በእስራኤል መካከል ተከስቶ በነበረው የ12 ቀናት ጦርነት ሳቢያ የኢራን የኒውክሌር ማዕከላት በአሜሪካ የቢቱ ቦምብ ጣይ አውሮፕላኖች ጥቃት ከተፈጸመባቸው በኋላ የሚደረግ እጅግ ወሳኝ ዲፕሎማሲያዊ ሙከራ ነው። በሌላ በኩል ደግሞ በጄኔቫ ለድርድር የተገኘችው ኢራን በሆርሙዝ የባህር ወሽመጥ ከፍተኛ የሆነ ወታደራዊ ልምምድ መጀመሯ አስደንጋጭም አሳሳቢም ጉዳይ ሆኗል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ይህንንና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሜሪካና በኢራን መካከል ያለው ውጥረት እጅግ አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት በጄኔቫ ከተማ የሚካሄደው የሁለቱ ሀገራት የኒውክሌር ድርድር የዓለምን ትኩረት የሳበ ጉዳይ ሆኗል። ይህ ድርድር የሚካሄደው በኦማን አሸማጋይነት ሲሆን ሁለቱ ሀገራት በኦማን ሙስካት ድርድር ማድረጋቸውን ተከትሎ ዛሬ በጄኔቫ ይህንኑ ድርድር ለማስቀጠል ተገናኝተዋል። ይሁን እንጂ የዲፕሎማሲው ሂደት በሁለቱም ወገኖች በሚታዩ ተቃራኒ እንቅስቃሴዎች የታጀበ ሆኗል። በአንድ በኩል በጄኔቫ የሰላም ንግግር ሲታቀድ፣ በሌላ በኩል ደግሞ በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ አካባቢ ከፍተኛ የጦርነት ዝግጅትና ወታደራዊ ልምምዶች እየተካሄዱ ይገኛሉ። የፕሬዝደንት ዶናልድ ትራምፕ አስተዳደር በኢራን ላይ የጀመረው የከፍተኛ ጫና ፖሊሲ እንዲሁም የኢራን መንግስት የህልውና ትግል ድርድሩን እጅግ ውስብስብና ውጤቱንም የማይገመት አድርጎታል። በአንጻሩ ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ዛሬ በጄኔቫ በተጀመረው የሁለቱ ሀገራት ድርድር ላይ ቀጥተኛ ባልሆነ መንገድ እሳተፋለሁ ሲሉ መግለጻቸው ጆሮን የሳበ አዲስ ጉዳይ ሆኖ እየተነሳ ይገኛል። የዘንድሮው የጄኔቫ ድርድር ካለፉት ዓመታት ንግግሮች የሚለየው በሁኔታዎች አስገዳጅነትና በፕሬዝደንት ትራምፕ ልዩ ስልት ሆኗል። ፕሬዝደንት ትራምፕ ወደ ዋሽንግተን በሚያደርጉት ጉዞ ላይ ለጋዜጠኞች እንደተናገሩት እነዚህ ንግግሮች ላይ በተዘዋዋሪ መንገድ እሳተፋለሁ እናም ንግግሮቹ በጣም አስፈላጊ ይሆናሉ ብለዋል። ይህ የፕሬዝደንት ዶናልድ ትራምፕ መግለጫ ድርድሩ በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና በልዩ መልእክተኞች ቢመራም የመጨረሻው ውሳኔ ሰጪ እርሳቸው መሆናቸውን ያረጋገጠም ሆኗል። ፕሬዝደንት ትራምፕ ኢራንን በጣም ጠንካራ ግን ደግሞ ደካማ ተደራዳሪ ሲሉ ገልጸዋታል። ይህንን ሲሉ የገለጹት በሰኔ 2025 እንደ አውሮፓውያኑ የዘመን አቆጣጠር የአሜሪካ ቦምብ ጣይ አውሮፕላኖች የኢራንን የኒውክሌር ተቋማት ከመምታታቸው በፊት ስምምነት ላይ መድረስ ይቻል እንደነበር በመጥቀስ ነው። ይህ ድርድር የተለየ የሚያደርገው ሌላው ነጥብ ደግሞ የዋሽንግተን ተወካዮች ስብጥር ነው። ፕሬዝደንት ትራምፕ የቅርብ አማካሪያቸውን ጃሬድ ኩሽነርን እንዲሁም የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍን ወደ ጄኔቫ መላካቸው ለጉዳዩ የሰጡትን ትልቅ ትኩረት ያመላክታል። የኢራን ወገንም ቢሆን የምጣኔ ሀብት ባለሙያዎችን፣ የህግና የቴክኒክ ባለሙያዎችን ያካተተ ሰፊ ልዑክ መላኩ ለስምምነት ዝግጁ መሆኑን አመላካሽ ተደርጎ ተወስዷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ፍትሐዊና እኩልነት የሰፈነበት ስምምነት ላይ ለመድረስ እውነተኛ ሐሳቦችን ይዘን መጥተናል ሲሉ መናገራቸው በቴህራን በኩል ያለውን ተስፋ ከፍተኛ መሆን ያሳያል። ይሁን እንጂ አባስ አራግቺ አክለውም ለዛቻ አንንበረከክም በማለት የኢራንን ጽኑ አቋም አንጸባርቀዋል።
በሌላ በኩል ደግሞ የዲፕሎማሲው ሂደት በጄኔቫ ሲጀመር የኢራን እስላማዊ አብዮት ዘብ ወይም IRGC በስትራቴጂካዊው የሆርሙዝ ብልህ ቁጥጥር የተሰኘ መጠነ ሰፊ ወታደራዊ ልምምድ መጀመሩም ሌላኛው ትኩረትን የሳበ ጉዳይ ሆኖ ቀጥሏል። ይህ ልምምድ በቀጥታ የተኩስ ልምምድ ማድረግን ያካተተ ሲሆን ዓላማውም ሊሰነዘሩ የሚችሉ የጸጥታና የወታደራዊ ስጋቶችን ለመከላከል ዝግጁነትን መፈተሽ እንደሆነ ተገልጿል። የሆርሙዝ ባህር ወሽመጥ በዓለም ላይ ከፍተኛው የነዳጅና የተፈጥሮ ጋዝ ትራንዚት ወይም መተላለፊያ መስመር ሲሆን እዚህ አካባቢ ላይ የሚደረግ ማንኛውም ወታደራዊ እንቅስቃሴ በዓለም ምጣኔ ሀብት ላይ ቀጥተኛ ተጽዕኖ ይኖረዋል። የኢራን ባህር ኃይል አዛዥ ሪር አድሚራል አሬሬዛ ታንግሲሪ እንደተናገሩት ኢራን በባህር ላይ በአየርና በባህር ውስጥ በሆርሙዝ ባህር ወሽመጥ ላይ የ24 ሰዓት ሙሉ ቁጥጥር አላት። ይህ ወታደራዊ ማሳያ በጄኔቫ ለሚቀመጡት ተደራዳሪዎች የተላከ ግልጽ መልእክት ሆኖም ተወስዷል። ኢራን በድርድሩ ጠረጴዛ ላይ ተጽዕኖ ለማሳደርና ዋሽንግተን ወታደራዊ እርምጃ ለመውሰድ ካሰበች የሚከተለውን ከፍተኛ አጸፋ ለማሳየት እየሞከረች ነው። በተቃራኒው አሜሪካም የጦር መርከቧን USS አብርሃም ሊንከንን ከኢራን ጠረፍ 700 ኪሎ ሜትር ርቀት ላይ በማስጠጋትና የኤፍ-35 ተዋጊ ጀቶችን የ24 ሰዓት በረራ በማድረግ ወታደራዊ ጫናዋን እያጠናከረች ትገኛለች። በሌላ በኩል ደግሞ የድርድሩ አጀንዳዎችና የልዩነት ነጥቦች መኖራቸው ጉዳዩን የበለጠ እያወሳሰበው ይገኛል። በጄኔቫ የሚካሄደው ውይይት ዋና ትኩረት የኢራን የኒውክሌር መርሃ ግብር ቢሆንም በሁለቱ ሀገራት መካከል ያለው የፍላጎት ልዩነት አሁንም ሰፊ መሆኑ ይገለጻል። ኢራን የምትፈልገው በምጣኔ ሀብቷ ላይ የተጣለው ከባድ ማዕቀብ እንዲነሳላት እንዲሁም የኒውክሌር ቴክኖሎጂን ለሰላማዊ ዓላማ የማበልጸግ መብቷ እንዲከበር ነው። የኢራን ምክትል ውጭ ጉዳይ ሚኒስትር ማጂድ ታክታ ራቫንች እንደተናገሩት በአሜሪካ በኩል ቅንነት ካየን ስምምነት ላይ ለመድረስ የሚያስችል መንገድ ላይ እንደምንሆን እርግጠኛ ነኝ ብለዋል። በሌላ በኩል ዋሽንግተን የድርድሩን አድማስ ለማስፋት ትፈልጋለች። ከኒውክሌር ጉዳዩ በተጨማሪም የኢራን የባለስቲክ ሚሳይል ልማትና በቀጠናው ለሚገኙ ታጣቂ ቡድኖች ኢራን የምታደርገውን ድጋፍ እንድታቆምም ትሻለች። ፕሬዝደንት ትራምፕ ኢራን ዩራኒየም ማበልጸግ ማቆም አለባት የሚል ጽኑ አቋም አላቸው። የቴህራን ዩኒቨርሲቲ ፕሮፌሰር የሆኑት ሐሰን አህመዲያን ለአልጀዚራ እንደገለጹት አሜሪካ በራሱ አጀንዳ ላይ እንጂ በእስራኤል አጀንዳ ላይ ካላተኮረች ለስምምነት የጋራ የሆነ መግባቢያ ነጥብ ሊገኝ ይችላል ብለዋል። እስራኤል የኢራን የኒውክሌር መሠረተ ልማት ሙሉ በሙሉ እንዲወድም የምትፈልግ በመሆኑ ትራምፕ የእስራኤልን አቋም ካንጸባረቁ ድርድሩ የመሳካት ዕድሉ ዝቅተኛ ይሆናል። ከዚህ ባሻገርም የዘንድሮው ድርድር ሌላው አስገራሚ ገጽታ የአውሮፓ ሀገራት በተለይም ደግሞ ኢስሪ ተብለው የሚጠሩት ፈረንሳይ፣ ብሪታንያና ጀርመን በሂደት ውስጥ ያላቸው ሚና መላላቱ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አውሮፓን ለድርድሩ ፋይዳ የሌላትና ሽባ የሆነች ሲሉ ወቅሰዋል። በምትኩ እንደ ኦማንና ኳታር ያሉ የቀጠናው ሀገራት በድርድሩ ውስጥ ውጤታማ ሚና እየተጫወቱ ይገኛሉ። ይህ የሚያሳየው የኢራንና የአሜሪካ ግንኙነት ወደ ቀጥተኛና ቀጠናዊ አጋሮችን ወደ ማሳተፍ መሸጋገሩን ነው። ከዚህ አልፎም የድርድሩ ስኬት ዕድል በሁለቱ መሪዎች ፍላጎት ላይ የተንጠለጠለ ሆኖ ይገኛል። ትራምፕ በኢራን የመንግሥት ለውጥ ቢመጣ የተሻለ እንደሚሆን በይፋ ቢናገሩም በተመሳሳይ ሰዓት ሰላማዊና ዲፕሎማሲያዊ ስምምነትን እንደሚመርጡም እየገለጹ ነው። እናም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዝደንቱ ሁልጊዜም ሰላማዊና በድርድር የሚገኙ ውጤቶችን ይመርጣሉ በማለት የዋሽንግተንን ተለዋዋጭ አቋም አብራርተዋል። እንዲያም ሆኖ በጄኔቫ እየተካሄደ የሚገኘው ድርድርና በቀጣይም ሊደረጉ የሚችሉ ድርድሮች ውጤት ባያመጡ ሊያስከትለው የሚችል መዘዝ መጠነ ሰፊ እንደሆነ እየተገለጸ ይገኛል። የጄኔቫ ንግግሮች ያለ ስምምነት ቢጠናቀቁ ውጤቱ ለሁለቱም ወገኖችና ለዓለም አቀፉ ማህበረሰብ አስከፊ ሊሆን ይችላል። ለኢራን የድርድሩ ውድቀት ማለት የምጣኔ ሀብቷ መፈራረስ መቀጠል ማለት ነው። በአሁኑ ወቅትም የኢራን መገበያያ ገንዘብ ሪያል ምንዛሬ በከፍተኛ ሁኔታ አሽቆልቁሎ አንድ የአሜሪካ ዶላር 1.5 ሚሊዮን ሪያል እየተመነዘረ ይገኛል። በዚህም የምግብ ዋጋ ካለፈው ዓመት በአማካይ በ72 በመቶ ጨምሯል። ትራምፕ በኢራን ላይ የ25 በመቶ ተጨማሪ ታሪፍ እንደሚጥሉ ማስፈራራታቸው የኢራንን ምጣኔ ሀብት ወደ መቃብር ሊገፋው ይችላል።
በወታደራዊ ዝግጅት ረገድ ደግሞ የድርድሩ ውድቀት ቀጥተኛ ጦርነትን ሊቀሰቅስ ይችላል። ፕሬዝደንት ትራምፕ የስምምነት አለመኖር የሚያስከትለውን መዘዝ ኢራኖች የሚፈልጉት አይመስለኝም በማለት ያስጠነቀቁትም ለዚህ ይመስላል። ከዚህ ጋር በተያያዘም የአሜሪካ ቢቱ ቦምብ ጣዮች በድጋሜ የኢራንን የኒውክሌር ማዕከላት ሊመቱ የሚችሉበት ዕድል ሰፊ ነው። ይህ ደግሞ ኢራን የሆርሙዝን ባህር ወሽመጥ እንድትዘጋና መላው የመካከለኛው ምስራቅ ቀጠና ወደማይወጣበት የጦርነት እቶን እሳት ውስጥ እንዲገባ ያደርገዋል። በሌላ በኩል የድርድሩ ሂደት በዓለም አቀፍ ገበያ ላይም ተጽዕኖውን ማሳደር ጀምሯል። የነዳጅ ዋጋ በድርድሩ ውጤት ተስፋና ስጋት መካከል ሆኖ የተወሰነም ቢሆን መረጋጋትን አሳይቷል። ብሬንት ድፍድፍ ተብሎ የሚጠራው ነዳጅ በበርሜል $68.59 አካባቢ እየተሸጠ የሚገኝ መሆኑም እየተገለጸ ነው። የድርድሩ መሳካት የነዳጅ ዋጋ እንዲቀንስና የዓለም ምጣኔ ሀብት እንዲረጋጋ የሚያደርግ ሲሆን፣ ውድቀቱ ግን የነዳጅ ዋጋን ሰማይ ሊያደርሰው ይችላል። በተጨማሪም የኢራን የውጭ ዲያስፖራዎችና ተቃዋሚዎች በመንግስት ላይ ያደረሱት ያለው ጫና ሌላው ተለዋዋጭ ሁኔታ ሆኖ ይጠቀሳል። ከዚህ ጋር በተያያዘም በሙኒክ በሎስ አንጀለስና በቶሮንቶ የተካሄዱት መጠነ ሰፊ ሰልፎች በኢራን ውስጥ የመንግስት ለውጥ እንዲመጣ የሚጠይቁ ናቸው። ይህ የውስጥ ጫና የኢራን መንግስት በድርድሩ ላይ ጠንካራ አቋም እንዳይዝ ወይም በተቃራኒው ህልውናውን ለማዳን ሲል ከፍተኛ ለውጦችን እንዲያደርግ ሊያስገድደው ይችላል። እናም በጄኔቫ የሚካሄደው የአሜሪካና የኢራን ድርድር በዲፕሎማሲያዊ ብልሃትና በወታደራዊ ዛቻ መካከል ሆኖ የተወጠረ ነው። ፕሬዝደንት ትራምፕ በተዘዋዋሪ ቢሳተፉም የድርድሩ አቅጣጫና ውጤት በእርሳቸው ፍላጎት ላይ የተንጠለጠለ ነው። ኢራን በበኩሏ በሆርሙዝ ባህር ወሽመጥ በምታደርገው ወታደራዊ ልምምድ ለሰላም ዝግጁ ነኝ፣ ለጦርነትም አልፈራም የሚል ልዩ መልእክትን እያስተላለፈች ነው። የድርድሩ ስኬት የሚወሰነውም ዋሽንግተን የኢራንን የህልውና ስጋት በመረዳትና ማዕቀቦችን በማንሳት በኩል በምታሳየው ተጨባጭ አቋም እንዲሁም ኢራን የኒውክሌር ፍላጎቷን ለመገደብ በሚኖራት ፈቃደኝነት ላይ ነው። የድርድሩ ውድቀት ግን ከመቼውም ጊዜ በላይ ለከፋ ወታደራዊ ግጭት በር የሚከፍት ሆኖም ይጠበቃል። ዓለም አቀፉ ማህበረሰብ በጄኔቫ ከሚወጣው የሰላም ዘንባባ ይልቅ በሆርሙዝ ከሚታየው የባሩድ ጭስ እንዳይበልጥ በሚቀጥሉት ቀናት የሚካሄዱት ንግግሮች የመካከለኛው ምስራቅን ብቻ ሳይሆን የዓለምን የፖለቲካና የምጣኔ ሀብት ምህዳር ለሚቀጥሉት ዓመታት የሚወስኑም ይሆናሉ። የጄኔቫው ድርድር በመካከለኛው ምስራቅ ለሚታየው ወታደራዊና ምጣኔ ሀብታዊ ቀውስ እጅግ ወሳኝ ምዕራፍ ነው። የፕሬዝደንት ትራምፕ ቀጥተኛ ያልሆነ ተሳትፎና የሚከተሉ የከፍተኛ ጫና ማሳረፍ ስልት ኢራንን ወደ ጠረጴዛው እንድትመጣ ያስገደዳት ቢሆንም የኢራን ወታደራዊ ልምምድ ደግሞ አገሪቱ በቀላሉ እጅ እንደማትሰጥ የሚያሳይ ነው። የድርድሩ ስኬት የሚወሰነውም አሜሪካ በኒውክሌር ጉዳይ ላይ ብቻ ትኩረት በማድረግ ማዕቀቦችን ለማንሳት በምታሳየው ፈቃደኝነትና ኢራን የዩራኒየም ማበልጸጊያ መጠኗን ለመቀነስ በምትወስደው እርምጃ ላይ ነው። የድርድሩ መክሸፍ ወደ መጠነ ሰፊ ጦርነትና ቀጠናዊ አለመረጋጋት የሚያመራ በመሆኑ ሁለቱም ወገኖች ከስሜታዊነት በራቀ መልኩ ለሰላም ቅድሚያ እንዲሰጡ ይጠበቃል። ዓለም አሁን በጄኔቫ የሚደረገው ድርድርን ውጤት በጉጉትና በስጋት እየተጠባበቀ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲና ሲኤንኤንን በዋቢነት ተጠቅመናል።